እንዲህ ያለውን የክረምት ወቅት ጊዜውን ለበጎ ተግባር አውሎታል። ባለታሪካችን ፉአድ ዲኖ በሐዋሳ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነው። የክረምት ጊዜውን እንዲሁ እንደዋዛ እንዲያልፍ አልፈቀደም። ይልቁኑ የእረፍት ጊዜውን በበጎ ተግባር ማህበረሰቡን እያገለገለ ይገኛል። በእርግጥ እንዲህ ያለው የበጎ ፍቃድ አገልግሎት ከ3 ዓመት በፊት መሳተፍ እንደጀመረ ያነሳል። ይሄኛው በጳውሎስ የሚደረገው የክረምቱ የነጻ ሕክምና የኔ የሶስተኛ ጊዜ ነው ተሳትፎይ ማለት ነው። እና የኛ የምሰራው ደግሞ በተለያዩ ቦታዎች ነው። የመጀመሪያው ከሬጅስትሬሽን ጀምሮ እስከ ሪፈራል እስከ መጨረሱ እስከ ማህተሙ ድረስ የተለያዩ ስራዎች በዚህ በበጎ ፈቃደኞች ይሰራል። ከሬጅስትሬሽን ቦታ ማሳየት የተለያዩ ቦታዎችን እናሳያለን። የሚታከሙበትን ቦታዎች እናሳያለን። ሲቸግራቸው የተለያዩ ቦታዎችን እናሳያለን። ፉአድን ጨምሮ በርካታ በጎ ፈቃደኛ ተማሪዎች ቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ በሚሰጠው የክረምት ነጻ የበጎ ፍቃድ ሕክምና ተሳታፊ ሆነዋል። በዚህም ሕክምና ለማግኘት የሚመጡ ታካሚዎች ሕክምናቸውን ተከታትለው እስኪጨርሱ ድረስ የማገዝ ስራ እየሰሩ ነው። የመጀመሪያ ዓመት ሜዲሲን ተማሪ ነኝ። ያው እዚህ እንደምታዩት ቮለንቲር እያደረኩኝ ይገኛለሁ። በሃይ ስኩል ጊዜ ላይም እንደዚሁ በትምህርት ቤታችን በሚዘጋጁ ቮለንቲር ስራዎች ላይ ይሳተፍ ነበረ። ታካሚዎች ሲመጡ የሚያስፈልጋቸውን አገልግሎት ከተነገራቸው በኋላ ወደዛ ቦታ እኛ እንመራቸዋለን። ከዛ በኋላ የሚሄዱበት ቦታ አገልግሎት ሲጨርሱ ወደሚያስፈልጋቸው ሌላኛው ቦታ እንመራቸዋለን። በጎ ፈቃድ ያው ኖርማሊ በየአመቱ በክረምት ነበረ የምናደርገው። ለመጀመሪያ ያልነበረም ኦልሞስት 3ኛ ነው ያገለገልኩት በተማሪም ያለው አሁንም ያው ደስታ ነው የሚሰማው። ደስ ይላል። ሜንሊ ያው ኢንተርናል ሜዲሲን ውስጥ ደዌ ላይ ሆኜው ፔሸንቱን ፊዚሺያኖቹን አሲስት ማድረግ እና ዳታም መሰብሰብ ሜንሊ ስለ ሃይፐርቴንሽን የደም ግፊት፣ የሱካር በዛውም አዌርነስ እንዲኖራቸው ማህበረሰቡ በትክክል እንዲያደርጉ በተለይ እድሜያቸው የገፋ ሲመጣ በየጊዜው ክትትል በየ6 ወሩ ክትትል እንዲያደርጉ መድኃኒቱ ከታዘዘላቸው መድኃኒቱ በየጊዜው እንዲወስዱ ምክር ይሰጣል። የአሁኑ ዓመት የ2018 የጳውሎስ ተመራቂ ነኝ እና ለመጀመሪያ ጊዜ ነው እዚህ ቮለንቲር አድርጌ በዛም በኮኦርዲኔተርነት ያገዝኩ ያለሁት እና እዚህም ያለነው በብዙ ታካሚዎችም እየመጡ ስለሆነ እሱን በስርዓት እንዲታዩ ያው የሚያስፈልጋቸውንም ደግሞ የሕክምናም እንዲያገኙ ያገዝኩ። በሆስፒታሉ ሕክምናቸውን ሲከታተሉ ያገኘናቸው ታካሚዎች ተማሪዎቹ በሆስፒታሉ ከበር ጀምሮ ሕክምናቸውን ጨርሰው እስከሚያጠናቅቁ ድረስ የሚሰጡት የድጋፍ አገልግሎት እንዳገዛቸው ነግረውናል። ተማሪዎች ይህን በጎ አድራጎት ማድረግ አንደኛው ለወደፊቱ ያለምንም ክፍያ ያለምንም ወጪ ባላቸው እውቀትና ችሎታ ወላጆቻቸውንም ህብረተሰቡን የሚረዱበትን ሲስተም እየተማሩ የሚሄዱበት አቅጣጫ የሚያሳይ ትልቅ መድረክ ነው። ከሰልፍ ጀምሮ ሰልፉ በትክክል እንዲካሄድና ምርመራው በአግባቡ ምን አይነት ምርመራ ነው፣ ወዴት መሄድ አለባችሁ፣ ምን መጠቀም አለባችሁ የሚለው እያስረዱ እያንዳንዱ እየተጠቀመ ነው በአገልግሎቱ ማለት ነው። ስለዚህ ይሄ ቢለመድና ለወደፊት በዚህ አይነት ቢቀጥል እዛ ግቡ፣ እዛ ቁጥር ሂዱ፣ እዛች ጋር ተቀመጡ ብሎ ሁሉም ነገር በስነ ስርዓቱ ነው አስተናገዱ። ተማሪዎቹ በጣም ጎበዞች ናቸው። በእውነት እንደሆነ እግዚአብሔር ይስጣቸው። እንደዚሁ እንጀራ ይውጣላቸው። በጣም ደስ ይላል። እንዲህ ባለው ማህበረሰብን የማገልገል ተግባር ላይ መሳተፍ ትልቅ ትርጉም እንዳለው የሚያነሱት ተማሪዎቹ በሆስፒታሉ ከሚሰጡት የበጎ ፍቃድ አገልግሎት በተጨማሪ ክረምቱን ሙሉ በበጎ ፍቃድ ለማገልገል መዘጋጀታቸውን አንስተዋል። አለሉን የሚሏቸው ሰዎች መኖራቸው ማየታቸው ራሱ ለነሱ ውስጣቸውን ደስታ እንደሚሰማቸው ነግረውናል፣ አመስግነውናልም። እነሱም ደስተኞች ይመስላል። ለበጎ ህሊናና ለወደፊት እንትናችን ብለን ነው የሚሰራው በጎ ፍቃድን ማለት ነው። እና በማህበረሰቡ ማገልገል ማለት ያው እናቶቻችን አባቶቻችን ነው እዚህ የሚመጡት እነሱ እንደማገልገል ነው። እና ውስጣችን የምናገኘው መርካታ ነው፣ ሳቲስፋክሽን ነው። ለሱ ብለን ነው እኛ የምንሰራው ማለት ነው። እዚህ በመሳተፌ አንደኛ በጣም ደስ የሚል ኢንቫይሮንመንት ይኖራል። ሰከንድ ደግሞ በጣም ኤክስፒሪየንሶችን እንለምዳለን። እንዴት እንደሆነ የሆስፒታል ኬሪየሩ እሱን ልምድ ወስጃለሁ። ደስታ ነው የሚሰማው። ደስ ይላል። ኮሚኒቲው መጥቶ እኛ ጋር በነፃ ሲገለገል እነሱ ሳቲስፋክሽን ሲያገኙ የሆነ መላ ሲያገኙ ካታ ነው የሚሰማው። ማህበረሰብን ብሎም ሀገርን በቀጣይነት ለማገልገል ዝግጁ መሆናቸውን ነግረውናል።